ሉሃና የደበቀችውን እውነት ልታወጣ ነው። ምክንያቱም ብዙ ነገር አለ። እህቷ ሳራ ሞታለች። ለእናቷ እየዋሸቻት ነው። ሚራ ሮቤልን ለመበቀል ከታች ላይ እያለች ነው። ያላሰባቻት ፍኖት ከደረጃ ላይ ወድቃባታለች። አድናል አሁንም መታለሉን ቀጥሎበታል። መቼ ነው ከሞኝነትና ከጅልነት የምትወጣው? ሁሌ እንዳታለሉህ ሕፃን ይመስል በትንሽ ዋዬ ነገር እንደታለልክ ነው። ሪያንተስ በዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሉሃና ተወዳጅ ተከታታይ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁኝ። ሉሃና አሁንም እናቷን ማታለል ቀጥላበታለች። እናቴ ሳራ እኮ ሸዋር ቤት ናት፣ ገሏ ልትታጠብ ነው፣ ደክሟታል፣ ትረፍ ታጠቢስ ብለሻት የለ እንዴ ብላ እሷ አታላ ልብሷን ቀይራ ወደ ስራ አለኝ አሁን ነው ያገኘሁት ስራውን ስንት ታች ላይ ዘልሌ ታች ላይ ኳትኝን ያገኘሁት እና እናቴ መሄድ አለብኝ ብላ ከቤት ልትወጣ ነው። ነገር ግን መጀመሪያ የመጣችው ራሷ ሉሃና ናት። ልብሷን ቀይራ ነበር ሳራ ነኝ ብላ የመጣችው። ከዛም በኋላ ፍኖት ወደ ቤት መጣች። ፍኖት ወደ ሳሎ መጣችና ምንድነው የምሰራው ሉሃና ምሳ እስኪ ንገሪ ብላ ጠየቀቻት። እናቲቱ ተፋጠው ተነቅጠው ቀሩ። ምንድነው የተፈጠረው? አንቺ ሉሃና አይደለሽ እንዴ ወይስ ሳራ? ምንድነው የምትለው? ተመሳስለውብሽ ነው የሚሆነው። እችል ለዚህ ቤት እንግዳ ናት፣ እሷ ደግሞ ሳራ ናት፣ ሉሃና ደግሞ ውስጥ ናት፣ ግቢና እናግሪያ በማለት እናቲቱም ተደናገጡ። ነገር ግን መጀመሪያ የነቁ ይመስሉ ነበረ። ሳራም በር ቆርቁራ ስትገባ አላቀፏትም፣ ወስደው በጥፊ ነው የተራቀሟት። ለምንድን ነው እናቴ የመታሽ ስትላት፣ ናፍቀሽኝ እኮ ናፍቆትሽን ስንት ተንከራተትኩኝ፣ ማናዞሽ ነውስ እንደዚህ ይሄን ያህል ጊዜ የቆየሽው? ምን ሆነሽ ነው? ይሰጋሉ ብለሽ አታስቢም እንዴ ብላ በጥፊ ጠርቅማት ነበረ። እናቷ ሉሃናን ማለት ነው። ሳራን የመሰለቻቸው እሷ ነው። ሁለቱም መታ ስለሆኑ ሉሃናና ሳራ መንትያ ናቸው። በምናቸውም አይለያዩም። በጣም አስቸጋሪ ነው። እናቲቱ ራሱ እንደተናገሩት እኔ እንኳን መለየት አልችልም፣ በቀንም ሆነ በጨለማ አስቸጋሪ ነው የነሱ ነገር በማለት ለፍኖት ነግረዋታል። በመሆኑም ሚራ በመደናገጥ በቃ እናቲቱ ነቁብን አለቀልን ብላ እየዘለለች ወደ መኝታ ክላስ ነው የገባችው። መኝታ ክላስ ስትገባም አድናል ልጁን ይዞ ነው ያገኘችው። ለአድናል ነገረችው። አረ እኛስ ጉድ ሆነናል፣ ጉድ ተሰርተናል፣ ይህልኝ ጉዳችንን ውርደታችንን ታቅፈናል አለችው። ምን አዲስ ነገር ተፈጠረ እስኪ ንገሪ በማለት አድናል ማዳመጡን ቀጠለ። እናቷ ሳይነቁ አይቀሩም። ሉሃና ነው የመሰለቻቸው። አንስተው በጥፊ ጠረቀሟት። ሰላም እንኳን አላላትም አላቀፏትም ብላ ነገረችው። ሬስ የጉድ ነው፣ ነይ ቶሎ ልጁን ያዢ እስኪ እኔ ሄጄ ልየው በማለት ሚራን ነገራት። ሚራም እረ ይቅርብህ አትሂድ፣ ጉዳችንን ታቅፈናል በማለት መለሰችለት። አይ ሂጄ የሆነውን ነገር ማየት አለብኝ አለ። ልጁን ተቀበለችውና ወደ ሳሎን አመራ። አድናል ደስ ሲል ልጄ ሳላኩ መጣችልኝ እያሉ በደስታ ፈነጠዙ። ነገር ግን እናቲቱ የዋህ ሚስኪን ስለሆኑ ሳራ ልጃቸው መስላቸው ነው። ራሷ ሉሃና ናት ልብሷን ቀይራን የሄደችው። አረ እንኳን ደስ አለው ሳራ እንኳን ደህና መጣች፣ ስልክሽ እኮ አልሰራልን አለ በማለት እሱም አስመሰሉን ቀጠለበት። እናቲቱም እውነት መስሏቸው ደስታቸው ወደር የለውም። በጣም ፈነጠዙ። ሚራ ተይው እስኪ ልጁን እዛ አስተኙና ነይ ቡና አፍሊና ዘና እንበል፣ ልጄ ሳራ መታልኛለች፣ ሉሃናንም ሳራን በአንድ ላይ ለያቸው፣ እረ ዛሬ እንኳን አስደስቱኝ በማለት ሚራን ነገሯት። ሚራም ደግሞ እረ ትንሽ ተከምከም ብሎኛል፣ ልጄንም አጠባ አድርጌ መኝታ ክላስ ልተኛ ፍቀዱልኝ ቅር እንዳይሎት ማዘር በማለት ጠየቀቻቸው። እኔስ በደንብ ነው ቅር የሚለኝ ሳራ ልጄ ስትመጣ እንዴት ነው ደስታዬን ማትካፈልኝ በማለት መለሱላት። አይ ማዘርዬ ይቅርታ ለዛሬ እንጂ ለነገ አይደገም ማለቻቸው። ከዛም በኋላ ሳራ መስላቸው ሂጂ ሸዋር ውሰጂ ብለው ልከዋት ነበር። ነገር ግን ራሷ ሉሃና ናት። ሉሃና ወደ መኝታ ክላስ አመራች። የሚሆነው በጣም ግራ ገባት። ላድናል ነገረችው ያለውን ሳራንና ሉሃናን በአንድ ላይ ላያቸዋለች። እናቴ ምን ይሻለኛል? እረኛስ ውርደት ነው። በውሸት ላይ ውሸት ነው የሚጨመረው። ምን አይነት መከራ ነው? መከራ ሲገጥመህ አንዱን መከራ አለፍኩ ስትል ወደ ሌላው ነው የሚከተህ። ያመጣነው መላ ዝም ብሎ ነው፣ ምንም ፋይዳ የሌለው። አሁን እውነቱ ታወቀ። ጭራሽ ይባስ ብዬ እንደዚህ በማታለሌ እሷን ሌላ ቁጭት ውስጥ ገባሁኝ። ሉሃና ይሄንን መፍትሄ ተመካክረን ያመጣ ነው። ምንም መጨነቅ አያስፈልግም። አሁን ለሚመጣው መንስኤ፣ አሁን ለሚመጣው ችግር ሁሉ
የሚሻለውን መፍትሄ መፈለግ ነው። ስለዚህ እናትሽን ማረጋጋት፣ ሮቤልን ማስያዝ የኛ ስራ፣ ይሄን ደግሞ ገብተንበታል መጨረስ ነው በማለት አድናል ነገራት። በቃ ከዚህ በኋላማ ገብቼበታለሁ፣ ወደኋላ አልልም፣ መጨረስ ነው። ምን አይነት መፍትሄ እንዳለብን እስኪያብጅ አለችው። ሚራ ሳሎን ነበረች። ቀስ እያለች ወደ መኝታ ቤት አመራች። ምን ማድረግ እንዳለባት ግራ ስለገባት ሚራ እኔ አንድ መፍትሄ አለኝ፣ እሱንም ቁጭ ብላችሁ አዳምጡኝ አለች። መፍትሄሽ ምንድን ነው ብለው ሁለቱም ማዳመጣቸውን ቀጠሉ። አንቺ ልብስሽን ቀይሪና አሁን በምንልሽ ኦርደር ምልክት እንሰጥሻለን፣ ከዛም በኋላ ኦርደር ፈጽሚ፣ እናትሽም አምነው ይቀበሉታል አለቻቸው። እሺ እሱ ኦርደር ምንድን ነው አለችው። ልብስሽን ቀይሪና እኔ ሉሃና ነኝ፣ ለስራ ለጉዳይ ተፈልጊያለሁ፣ ሳራ ሽንት ቢና ብለሽ ቶሎ ብለሽ ሂጂ፣ ከዛ በኋላ ደግሞ ተመልሰሽ በኋላ በር ግቢና ሉሃና ነኝ ብለሽ ልብስሽን ቀይረሽ ሉሃናን ምሰሪ አለቻት። እሺ ብላ ይሄን ያደረጋቸው ሉሃና ቀጥላበታለች። ልብሷን ቀይራ እኔ ሳራ አይደለሁም ሉሃና ነኝ ብላ ሻንጣዋን ሁሉ ይዛ ከቤት ወጥታለች። ለስራ ረዘም ያለ መንገድ ነው የምጓዘው፣ እናቴ ቻው እንዳትቀየሚ፣ አንድ ቀን አብረን ታይናለሽ እኔንም ሳራን በማለት እናቷን ተሰናበቻቻቸው። ነገር ግን ራሷ ሉሃና ናት። ይህ ነገር ድብብቆሹ አይበቃም ወይ እንላለን እኛም ቢሆን። ሚራ አሁንም ሮቤልን ለመበቀል ተፍ እያለች ነው። ሮቤልን ሄደች መኝታ ክላሱ። አንተ ሁሌ ማስመሰል ነው ስራ፣ ከኛ ህይወት መቼ ነው የምትወጣው? እሾህም በሾህ አይደለም የሚባለው፣ ለአንተ የሚገባህ እሱ ነው። እኔ ክፉ ሰው መሆን አልፈልግም። እስከ ዛሬ ያሳለፍኩት ክፉ ነገር ይበቃኛል። አሁን ግን ባለኝ ነገር መልካምና ደግ ስራ በመስራት ነው ማሳለፍ የምፈልገው። ህይወት አጭር ናት። ከዚህ በኋላ ድካም ብቻ ነው ትርፉ። ከአንተ ጋር አጠፋ በመመላለስ ከአንተ እኔ በምን ይሻላለው? ለአንተ ሾህን በሾህ መመለስ ከሆነ ነገር ግን እምቢ ብለሃል። ለምኜሃለሁ፣ ተቀየር ብዬሃለሁ። ነገር ግን አንተ መቀየርን አልፈለግክም። ደጋግመህ ወንጀልና ውሸት ውስጥ አረንቋ ውስጥ መዘፈቅን መርጠሃል። ሮቤል ይሄ ነው ለአንተ የሚገባህ ብላ ምሱን ሰጥታው አልጋው ላይ አሰኝታው ነበር የሄደችው። ሰውነቱን የሚያደነዝዝ ከእንቅልፉ የማያስነሳ በሶፍት የመሰለ አደንዛዥ እጽ ነበር ሰጥታው የሄደችው። መንጋት አልቻለም። እዚያው አልጋው ላይ ነው የቀረው። እረ ምን አስነክታኝ ነው? አሁንስ ምን ሆኜ ነው? እያለ ራሱን ነቃ ካለ በኋላ መጠየቅ ጀመረ። የት ነበርኩኝ? ሚራ ሰራልሻለሁ። አንቺ ቀድሞ እኔን ከመበቀል ውጭ ወደ ኋላ ቲም እኔ የምቀምሳትን መራራ ህይወት ሁሉ አንቺም ትቀምሻታለሽ እያለ እዛው አልጋው ላይ ተንጋሎ መዛቱን ቀጥሎበታል። ሚራ መጀመሪያ ይሄን ስጋት ይሄን ነገር ከፈጸመችው በኋላ በጣም ተጸጽታለች። ሮቤል አዝናለሁኝ፣ እኔ አንተ እንደዚህ ኩረ ማየት አልፈልግም። ነገር ግን ለሚመጡት ችግሮች ሁሉ ከኔ ጋር ነው የምትጋፈጠው። ከጽናትና ከማን ነው ከሩሃናና ከአድና ጋር አይደለም። ከሩሃናና ከአድናል ህይወት ውጣላቸው። እነሱ ሰላም ህይወት ይኖሩ። እስከ ዛሬ የበደልናቸውና ብዙ ግፍ ስቃይ ያደረስንባቸው ይበቃቸዋል ብላ ነግራው ነበር ደጋግማ። እሱ ግን አሻፈረኝ ብሎ ነበረ። እውነት ሮቤል ይነቃ ይሆን? ከደነዘዘበት ሰውነቱ ፍኖትስ ከተወረወረችበት ደረጃ ደህና ትሆን ይሆን? ሉሃና ሲነቅባት ይሆን? እህቷ ሳራ መሆኑ ለእኛም አሜዚንግ የሚያደርጉ ነውብናል። እስኪ ይህንን ቀጣይ ክፍል ላይ መልሱን እናገኛለን ብለን ተስፋ እናደርጋለን። ሉሃና ተከታታይ ድራማ ይሄን ይመስል ነበር። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ሼር አድርጉት ቪዲዮን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቀጣይ ክፍል እንገናኛለን።